የኢስላሚክ መንግስት መሰረት የጣለ ነው። ከ3 አህጉራት በላይ የተስፋፋና ከ600 ዓመታት በላይ የገዛ መንግስት መስራች ነው። ስሙም ኦስማን ይባላል። የኦቶማን መንግስት መስራች ነው። ኦስማን ጋዚ የኤርቱሩል ጋዚ ልጅ ነው። የተወለደውም በ1258 ዓመተ ምህረት ነው። ሞንጎሎች ባግዳድን በተቆጣጠሩ ዓመት ማለት ነው። አባቱ ሱኩት ውስጥ የምትገኝ ትንሽ ግዛትን ቤይ በሚል ማዕረግ ስር ይመራ ነበር። ከቢዛንታይኖች ጥቃትም የሰልጁቅን ድንበር ይጠብቅ ነበር። ኤርቱሩል ቤይ ሲያልፍ ኦስማን የካይ ጎሳ መሪ ሆነ። እናም የአባቱን ግዛት ድንበሮች ማስፋፋት ጀመረ። ኦስማን በጦርነትም በሰላምም ያለ ሊቅ በመባል ይታወቃል። ሞንጎሎች በመላው አናቶሊያ ውስጥ ጥፋትን ባመጡ ጊዜ በርካታ ስደተኞች በኦስማን አገዛዝ ስር መኖሪያን አግኝተዋል። ይህም ጎሳ ውስጥ ያሉትን ጦረኞች ቁጥር እንዲጨምር አድርጎታል። በአንድ አፈ ታሪክ መሰረት ኦስማን ህልም አይቶ ነበር። ይህም ህልም ከኦስማን ልብ ውስጥ አንድ ዛፍ አድርጎ መውጣት፣ የዛፍ ቅርንጫፍ ወደ አውሮፓ፣ ኤሲያና አፍሪካ የሚገኙ ቅጠሎችን ሲሸፍን፣ የሚነፍሰው ነፋስም የዛፎቹን ቅጠሎች ወደ ቆንስታንቲኖፕል የሚጠቁሙ ሲያደርግ ህልም አየ። ይህችም ከተማ በኋላ የኦስማን መንግስት መናገሻ ሆናለች። መሪ እንደሆነ 10 ዓመታት ገደማ ሲሆነው ኦስማን በይፋ ነፃ መንግስታቶችን ፈጠረ። ለሞንጎሉ ንጉሠ ነገሥት ግብር አልገብርም ብሎ አሻፈረኝ በማለት የቢዛንታይንን ግዛት ለመቆጣጠር ረጅም ግጭት ከቢዛንታይን ግዛት ጋርም ገባ። ኦስማንና ወታደሮቹም በዚህ የተነሳ የኤሽከሳርን፣ የኤኖኑን፣ የቤሌጀክን፣ ውሎአድሮም የያኒሳርን ከተማዎችና መልካዎች ለመቆጣጠር በዚህም የአዲሱን የኦቶማን መንግስትን መናገሻም ገነባ። ይህም ቡርሳን ለመቆጣጠር የሚያበቃውን ጠንካራ መሰረት እንዲጥል አደረገው። ምንም እንኳን ኦስማን ከ1288 በኋላ በርካታ ግዛቶችን መቆጣጠር ቢችልም ግን የሚያስተዳድራቸው ህዝቦች የገጠር ህዝቦችና ዘላኖች ነበሩ። ከ5 ዓመታት ረጅም ትግል በኋላ የቡርሳን መውደቅ ሰምቶ ኦስማን የሞተበት ዓመት ከመሆኑ ጋር ተደምሮ 1326 ዓመተ ምህረት ሁነት ቀያሪ ዓመት ተደርጎ ይታሰባል። የኦቶማን መንግስታት መዲናም አደረጋት። ይህም በመካከለኛው ምስራቅ በአውሮፓና በአፍሪካ ውስጥ ላሉት ዋነኛ ክስተቶች እንደ ቁልፍ ተጫዋች ተደርጋም ታሰበች። በአንድ አፈ ታሪክ መሰረት ኦስማን ለልጁ ለኦርሃን የሰጠው የመጨረሻ ምክር ይሄ ነው። ልጄ እየሞትኩ ነው። የምሞተውም እንዳንተ ያለ ተተኪን ጥዬ በመሄዴ ያለምንም ጸጸት ነው። ፍትሃዊ ሁን፣ መልካምነትን ውደድ፣ ምህረትንም አሳይ፣ ለሁሉም ዜጎች እኩል ከለላን ስጥ። የአላህ ሰላም በሳቸው ላይ ይሁንና የነብያችንንም ህግ አስፋፋ። እነዚህ በመሬት ላይ ያሉ ነገስታቶችና ልዑሎች ኃላፊነት ናቸው። ከጀነት ያለውንም በረከት የሚያመጡት እነዚህ ናቸው። እንደ ጦር አዛዥነቱም እንደ ሀገር መሪነቱም ትልቅ ታማኝነትንና ክብርን ኦስማን አግኝተዋል። በውሳኔው ፍትሃዊነትና ሁሉንም ዜጎችን በዘራቸውም በሃይማኖታቸውም ሳይለይ በሚያደርገው እኩል እንክብካቤም ይታወቃል። ኦስማን ልጁ ቡርሳ ውስጥ እንዲቀብረው አዘዘው። መቃብሩም ልክ እንደ ቅርስ ሆኖ እስካሁን ድረስ ከ100 ዓመታት በኋላም ቆሞ ይገኛል። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።